የልጇን ክብር ሸፍናለች። ዘንዶ የተባለው ዲያብሎስ ወደ ምድር እንደጣለ ባየ ጊዜ ወንድ ልጅ ወለደችውን ሴት ምናልባት አሳደዳት። ዘንዶ ሲያድርበት ሰው ይለወጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስከ ሰዓት በቸርነቱ በምሕረቱ የጠበቀን የአባቶቻችን አምላክ የሠራዊት ጌታ ልዑል እግዚአብሔር ዛሬም ዘወትርም እስከ ዛሬ የተመሰገነ ይሁን። እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። በቸርነቱ በምሕረቱ እስከ ሰዓት ጠበቀን የአባቶቻችን አምላክ የሠራዊት ጌታ ልዑል እግዚአብሔር ዛሬም ዘወትርም እስከ ዘላለሙ ድረስ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ እንግዲህ የሚያስተምር የሚመክር የሚገስጽ ልዑል እግዚአብሔር ነው። እስከ ሰዓት ጠበቀን እርሱ ነው። ስንወድቅ እያነሳ፣ ስንጨነቅ እያጽናና እያረጋጋ፣ ስንታመም እየፈወሰ፣ ስንራብ እያበላ፣ ስንጠማ እያጠጣ፣ ሁሉን እያደረገ እስከ ሰዓት እየጠበቀን የአባቶቻችን አምላክ የሠራዊት ጌታ ልዑል እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው እብያ ለድንግል ኢይትከሀል ለተነግሮ የድንግል ገናነቷ ሊናገሩት አይቻልም በሚል ላይ ተነስተን ተወሰኑ ደቂቃዎችን እንማማራለን ማለት ነው። የድንግል ገናነቷ ሊናገሩት አይቻልም። ይህንን ቃል የምናገኘው የማክሰኞ ውዳሴ ማርያም ላይ ሲሆን ይህንንም ቃል የተናገረው ድንግል ማርያምን ከልቡ የሚወድ ታላቁ መምህር ቅዱስ ኤፍሬም ነው። ቅዱስ ኤፍሬም የአዳምን ድነት እያሰበ በአዳም ድነት ውስጥ የድንግል ማርያምን ድርሻ እያሰበ ድንግል ማርያምን ከልቡ የሚወድ ድንግል ማርያምን ከልቡ የሚያመሰግናት እንዲሁም የእርሷ ምስጋና እንደ ምድር አሸዋ እንደ ሰማይ ከዋክብት በስቶልኝ እንደ ምግብ ተመግቤው እንደ ውሃ ጠጥቼው እንደ መጎናጸፊያ ተጎናጽፌው እያለ የተመኙትን መልካም ምኞት ሁሉ መፈጸም ለመንፈስ ቅዱስ ልማድ ነውና ገልጾለት 1000 ድርሰት የደረሰ አሃዝ እግዚኦ መዋግደ ጸጋከ እስኪል ድረስ የደረሰ ታላቅ አባት ታላቅ መምህር ቅዱስ ኤፍሬም ይህንን ቃል ተናግሮታል። ማለት የድንግል ገናንነቷን ሊናገሩት አይቻልም ይላል። የድንግልን ክብሯን ገናንነቷን መናገር የሚቻል የለም፣ ሊናገሩት አይቻልም። የድንግልን ክብሯን ገናንነቷን ሊናገሩት አይቻልም። ምናልባት መጀመር ይቻላል እንደሚገባት እንደ ንጽሕናዋ እንደ ቅድስናዋ አድርጎ ግን መናገር የሚቻል የለም። በእርሷ የተደረገው ከሕሊና በላይ ነውና በእርሷ እግዚአብሔር የሰራው ድንቅ ስራ ነውና ለእርሷ እንደሚገባት አድርጎ እንደ ቅድስናዋ እንደ ንጽሕናዋ አድርጎ መናገር የሚቻለው የለም ሲል ይህንን ቃል ተናግሯል ማለት ነው። ምናልባት ለትምህርት ለዚህ ርዕስ ማጣቀሻ የሆነን ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ቃላት መካከል አንድ ርዕስ አብረን እናነሳለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ለእርሱ ይሁንና ከተናገራቸው ቃላት መካከል አንዱን አብረን አንስተን ለማየት እንሞክራለን ማለት ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 16 ላይ አማኑ ለክሙ ከመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትሬዩ ወኢርእዩ፣ ብዙዎች ነቢያትና ጻድቃን እናንተ የምታዩትን ሊያዩ ተመኝተው እንዳላዩ፣ ወፈተው ይስሙ አንትሙ ዘትሰሙ ወኢሰሙ፣ እናንተ የምትሰሙትን ሊሰሙ ተመኝተው እንዳልሰሙ እውነት እላቸዋለሁ። ወለክሙሰ ብፁዓት አዕይንቲክሙ እስመ ይሬእያ ወአእዛኒክሙ እስመ ይሰምዓ፣ ለእናንተ ግን ዓይኖቻችሁ የተመሰገኑ ናቸው ያያሉና፣ ጆሮዎቻችሁም የተመሰገኑ ናቸው ይሰማሉና ይላቸዋል ቅዱሳን ሐዋርያት። እንግዲህ ከዚህ ላይ ማየት ያለብን ጌታን ያዩ ዓይኖቻቸው የቅዱሳን ሐዋርያት ዓይኖቻቸው፣ ጌታን የሰሙ የጌታን ቃል የሰሙ የቅዱሳን ሐዋርያት ጆሮቻቸው የተመሰገኑ ንዑዳን ክቡራን ከሆኑ ጌታን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የሆነባት አማናዊት መቅደስ እመቤታችን ቅድስት ድንግል ማርያም የእርሷ ክብሯ ምን ያክል ይሆን? ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የሆነባት 9 ወር ከ5 ቀን በማኅፀኗ የተሸከመችው ለመጀመሪያ ጊዜ በዓይኖቿ ያየችው በከንፈሮቿ የሳመችው በእጆቿ የዳሰሰችው በእጆቿ የዳሰሰችው በጀርባ ያዘለችው
ልጄ ብላ አምላኳን የጠራች የድንግል ማርያም ክብሯ፣ ቅድስናዋ፣ ንጽህናዋ እንዴት ይሆን? ክብሯ፣ ቅድስናዋ እንዴት ይሆን? ይህንን ለህሊናችን እተዋለሁ። እያንዳንዳችን በህሊናችን ልንመረምር ያስፈልገናል። እግዚአብሔር የሚያስብልና ሰጥቶናልና በሚገባ ልንመረምር ልናስተውል ያስፈልገናል ማለት ነው። በሚገባ ልንመረምር ልናስተውል ያስፈልገናል። እንግዲህ ብዙ ነቢያት እግዚአብሔርን ለማየት ይመኙ ነበር። ብዙ ነቢያት እግዚአብሔርን ለማየት ይመኙ እንደነበር በመጽሐፍ ቅዱስ ተጽፎ ተገልጾ እናገኛለን ማለት ነው። ከዚህም መካከል ሊቀ ነቢያት ሙሴን ማንሳት እንችላለን። ሊቀ ነቢያት ሙሴ እግዚአብሔርን ለማየት የነበረው ጉጉት ሰዓት እግዚአብሔር መመሪያ ይሰጠው ነበር ማለት ነው። እግዚአብሔር መመሪያ ይሰጠዋል። ህዝቡን የሚመራበት፣ ህዝቡን የሚያስተዳድርበት መመሪያ እየሰጠው ከእግዚአብሔር ጋር እየተነጋገረ እንደተጓዘ እንመለከታለን ማለት ነው። ስለዚህ ሊቀ ነቢያት ሙሴ ከእግዚአብሔር ጋር 570 ጊዜ ቃል ለቃል ተነጋግሯል ማለት ነው። ህዝቡን የሚመራበት መመሪያ እየሰጠው እግዚአብሔር እንዲህ አድርገህ ምራቸው፣ እንዲህ በላቸው እያለ በሚነግረው አማካኝነት 570 ጊዜ ቃል ለቃል ከእግዚአብሔር ጋር ተነጋግሯል ማለት ነው። በዚህ ቃል ለቃል መነጋገሩ ሊቀ ነቢያት ሙሴን እግዚአብሔርን ያይ ዘንድ ጉጉት ፈጥሮበት ነበር። እግዚአብሔርን የበለጠ እንዲያውቀው፣ እግዚአብሔርን ማየት እንዲችል የበለጠ ጉጉት አደረበትና በኦሪት ዘጸአት ምዕራፍ 18 ኦሪት ዘጸአት ምዕራፍ 33 ቁጥር 18 ላይ እባክህን ክብርህን አሳየኝ ሲለው እንመለከታለን። እስኪ ልይህ ብሎ እግዚአብሔርን ሲጠይቀው እንሰማለን እንመለከታለን ማለት ነው። እስኪ ልይህ እግዚአብሔርን ብሎ ይመልስለታል። እኔን አይቶ ለሰከንድ በሕይወት መቆየት መዳን የሚቻለው የለም። እኔን አይቶ ለሰከንድ በሕይወት መቆየት የሚቻለው የለም። ነገር ግን ስፍራ አለ ይለዋል። ስፍራ አለ፣ ደብረ ታቦር። ያም ጊዜ እስከሚደርስ በሰንጣቃው ዓለት መካከል አኖርሃለሁ፣ በመቃብር ትቆያለህ። በዛም ጊዜ ጀርባዬን ታየኛለህ ብሎ ቃል ሲገባለት እንመለከታለን ማለት ነው። በዛም ጊዜ ጀርባዬን ታየኛለህ ብሎ ቃል ሲገባለት እንመለከታለን ማለት ነው። እንግዲህ እዚህ ላይ አንድ የበለጠ ማስተዋል ያለብን ጥያቄ ምንድነው? ማስተዋል ያለብን አንድ ነጥብ አለ። እዚህ ላይ የበለጠ መረዳት የሚገባን እናስተውል የሚያስፈልገን አንድ ታላቅ ነጥብ አለ። ይህ ምንድነው? በኋላ ጀርባዬን ታየኛል። በኋላኛው ዘመን የአዳም የመዳን ሰዓት በደረሰ ሰዓት 5 ቀን ተኩል የተባለው 5500 ዘመን ሲፈጸም ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቼ ተወልጄ በደብረ ታቦር ብርሃነ መለኮት በሚገለጽበት ሰዓት እታይሃለሁ ብሎ ራሱ ቃል ሲገባለት እንመለከታለን ማለት ነው። አሁን ልጄን ታየዋለህ አይደለም ያለው፣ እኔን ራሴን ታየኛለህ ነው ያለው። በኋላ ጀርባዬን ታየኛለህ ብሎታል። ልጄን ታየኛለህ አይደለም። አሁን አንዳንድ የሚሰናከሉ ሰዎች ስላለ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ቢሆንም እግዚአብሔር እንደሆነ ልንረዳ ያስፈልገናል። ራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስንመለከት መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይልና ቁጥር 14 ላይ ቃል ሥጋ ሆነ ይለናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር፣ ምስጋና፣ አምልኮትና ስግደት ለእርሱ ይሁንና እግዚአብሔር እንደሆነ ሁሉም ሊረዳ ያስፈልገዋል ማለት ነው። ስለዚህ በኋለኛው ዘመን ታየኛለህ ብሎ ቃል እንደገባለት የተናገረውን የማያስቀር እግዚአብሔር በደብረ ታቦር በተገለጸበት ሰዓት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በሆነበት ሰዓትም በደብረ ታቦር ሙሴን ከመቃብር ነቢዩ ኤልያስን ከብሔረ ሕያዋን አምጥቶ እንደተገለጸላቸው እንደተነጋገራቸው እንመለከታለን ማለት ነው። ስለዚህ ሊቀ ነቢያት ሙሴ እስኪ ልይህ፣ እስኪ ተገለጽልኝ ብሎ እግዚአብሔርን ለማየት እንዴት ጉጉት እንደፈጠረበት እንዴት የሚቻለው ሰው የለም። ሁለተኛ ማስረጃም ለማንሳት ያክል ነቢዩ ኤልያስን ማንሳት እንችላለን ማለት ነው። ታላቁን ነቢይ የእስራኤልን መምህር የእስራኤልን መካሪ ነቢዩ ኤልያስን ማንሳት እንችላለን። ይህ ታላቅ ነቢይ ኤልያስ ሕዝቡ እግዚአብሔርን ወደ ማወቅ እንዲመለሱ ጣዖት ከማምለክ ይልቅስ ጣዖት ከማዘንበል ይልቅስ እግዚአብሔርን ወደ ማወቅ እና እግዚአብሔርን ወደ መምሰል ወደ እግዚአብሔር እንዲመለሱ ሲያደርግ የነበረ በንጉሱ በአካብ እና በንጉስ በኤልዛቤል ዘመን የነበረ ታላቅ ነቢይ ነው ነቢዩ ኤልያስ። ነገር ግን ሐሰተኞች መምህራንና ሐሰተኞች ነቢያት እግዚአብሔርን ከማወቅ ወደ ጣዖት ይመልሷቸው ነበር። ነቢዩ ኤልያስም በዚህ ያዝናል፣ ያስተምራል፣ የሚሰማውም የለም ነበር።
አዎ ሐሰተኞች መምህራንና ሐሰተኞች ነቢያት ልቦናቸውን ወደ ጣዖት አምልኮ ያዘነብሉት ነበርና በዚህም ምክንያት ነቢዩ ኤልያስ ከእግዚአብሔር ጋር ተነጋገረ፣ ጸለየ ወደ እግዚአብሔር ምን ብሎ ሰማይ ዝናም ለዘር ጠል ለመከር ከመስጠት እንዲከለከል ምድርም የዘሩባትን ከማብቀል የተከሉባትን ከማጥፋት እንዲከለከል ነቢዩ ኤልያስ ጸሎት አደረገ። ጸሎቱም ተሰማ። በመሆኑም 3 ዓመት ከ6 ወር ሰማይ ተደጎመ። ሰማይን መደጎም የቻለ ታላቅ መምህር ነው ነቢዩ ኤልያስ። ነገር ግን የብዙ መከራና ስቃይ እንደገና ተመልሶ እግዚአብሔርን ስላሳዘነው ዝናብ መልሶ እንዲያዘንብ ነቢዩ ኤልያስም ለንጉሱ ለአካብና ለንጉሱ ለአካብ እንዲገለጥ አድርጎታል ማለት ነው። በዚህም ምክንያት ለምን እግዚአብሔርን እንደማያመልኩ ሐሰተኞች ጣዖታት ማዳን እንደማይችሉ በማስረዳት ሕዝቡ ወደ እግዚአብሔር አምልኮ እንዲመለስ ለማድረግ እግዚአብሔርን እንፈትነው ብለዋል ማለት ነው። እንግዲህ እነሱ የሚያመልኩት ቤል አለ፣ ቤል የተባለ ጣዖት አለ፣ እግዚአብሔር ደግሞ አለ ማለት ነው። እውነተኛ አምላክ ማን እንደሆነ እንፈትን እናውቅ፣ ከዚያም በኋላ እውነተኛውን አምላክ እንከተል ማለት ንጉሱ አካብን ወደ ይህንን ማስረጃ አቅርቦለታል ማለት። በዚህም የ3 ዓመት ከ6 ወር ራብ ህዝቡን ጨርሶታልና ብዙ መከራ ስቃይ አድርሷልና ንጉሱ አካብን በዚህ ይስማማል። በመሆኑም መስዋዕትን ሰዋና መስዋዕቱን በሳት የተቀበለለት እውነተኛ አምላክ ነው። ከዛም እሱን እናምልክ ብሎ መመሪያ ይነግራቸዋል። ሐሰተኞች ካህናትና ሐሰተኞች ነቢያት የንጉሱ የአካብ ሐሰተኞች ነቢያትና ሐሰተኞች ካህናት መስዋዕት እንዲሰዉ አምላክ ነው የሚሉትን ቤልን እንዲጠሩ ከሰማይም እሳት ወርዶ ከበላላቸው ቤል ትክክለኛ አምላክ እንደሆነ እርሱም እውነተኛውን አምላክ እግዚአብሔር በእግዚአብሔር ፊት መስዋዕት እንደሚያቀርብና መስዋዕቱን ከሰማይ እሳት ወርዶ ከበላለት ሕያው እግዚአብሔር ትክክለኛ አምላክ እውነተኛ አምላክ እንደሆነ እሱን እንደሚያመልኩ በመነጋገር ይህንን ስራ ይጀምራሉ ማለት ነው። በመሆኑም ሐሰተኞች ካህናትና ሐሰተኞች ነቢያት መስዋዕቱን እናንተ ብዙ ናችሁና መስዋዕቱን አስቀድማችሁ ሰው አላቸው። መስዋዕቱን ከሰው በኋላ ቤል ስማነ ዳጎን ስማነ እያሉ የጣዖታቸውን ስም ቢጠሩ ከሰማይ እሳት ወርዶ የማይበላላቸው ሆነ። እንዲህም ቢሉ ሰውነታቸውን ሳይቀር መስዋዕት አቅርቦለታል ማለት ደማቸውን አፍስሰዋል፣ ስጋቸውን ቆራርሰዋል። እንዲህ እያደረጉም ቢጠሩት የማይሰማቸው በሆነ ሰዓት እና የነቢዩ ኤልያስ መስዋዕት የሚያቀርብበት ሰዓትን በደረሰ ሰዓት እንግዲህ ይበቃችኋል ይላቸውና ድንጋይ ጸፍጽፎ እንጨት ረብርቦ ላሙን አብሮ ስጋውን አወራዶ ከዚያ ላይ አድርጎ መጸለይ ይጀምራል። አምላከ እስራኤል፣ አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ እኔ ከብርበት እበላበት እጠጣበት ብዬ አይደለም ለአምልኮት ቀንቼ ነው እንጂ አሁንም የሁሉ ሕዝብ ወደ አንተ ይመለስ ዘንድ ሕያው አምላክ እውነተኛ አምላክ አንተ እንደሆንክ ይረዱ ያውቁ ዘንድ ከሰማይ እሳት ወርዶ ይህንን መስዋዕት ይቀበለኝ ብሎ ወደ እግዚአብሔርን በጸለየ ሰዓት ከሰማይ እሳት ወርዶ መብላት ይጀምራል ማለት ነው። መስዋዕቱን ተቀብሎለታል። በዚህም ሐሰተኞች ነቢያትንና ሐሰተኞችን ካህናትን ጭሶር ወደሚባል ወንዝ አስወርዶ አስፈጅቷቸዋል ማለት ነው። እውነተኛ አምላክ እግዚአብሔርን ያስካዱ ሐሰተኞችን ሕዝቡን ወደ መከራ እንዲገባ የሚያደርጉ ሐሰተኞችን መምህራን ሐሰተኞችን ካህናት ወደ ጭሶር ወርዝ አወርዶ እንዲፈጁ እንዲያልቁ አስደርጓል ማለት ነው። ይህንንም የሐሰተኞች መምህራንና የሐሰተኞችን ነቢያት ማለቅ መገደል ንግሥት ኤልዛቤል ሰማች ይላል። የሐሰተኞችን ነቢያት ማለቃቸውን ሐሰተኞች ነቢያት መገደላቸውን ንግሥት ኤልዛቤልን በሰማች ሰዓት እንደነሱ ደምን አፈሳለሁ ገድላለሁ ብላ በነቢዩ በኤልያስ ላይ ፈከረች ይላል። በነቢዩ በኤልያስ ላይ ፈከረች። ከነሱ እንዳንዱ አደርግሃለሁ እገድላለሁ ብላ በፈከረችው ሰዓት ነቢዩ ኤልያስም ወደ ቤርሳቤህ ምድረ በዳ ይሸሻል። ወደ ቤርሳቤህ ምድረ በዳም 1 ቀን ሙሉ ሲጓዝ ዋለ። 1 ቀን ሙሉ ሲጓዝ ከዋለ በኋላ ደግሞት ክትክታ ዛፍ ስር ገደም አላረፈ። ነቢዩ ኤልያስ ከክትክታ ዛፍ ስር ባረፈም እንግዲህ ጉዞ ሲመጣ ድካም አለ፣ ራብ አለ፣ ጥም አለ፣ ብዙ ነገር ላይ ያለው ችግር። በዚህ ምክንያት ነቢዩ ኤልያስ ከክትክታ ዛፍ ስር አረፍ ባለበት ሰዓት እግዚአብሔር ወዳጆቹን ቅዱሳንን የማይተው አምላክ ነውና ለወዳጆች የታመነ አምላክ ነውና
የነብዩ ኤልያስን ዝም ይለው ዘንድ ፈቃዱ አልሆነም። በምን አደረገለት? መልአኩን እንጎቻ በመሶብ ውሃ በማሰሮ አስዞ ወደ ነብዩ ወደ ኤልያስ ይልከዋል ማለት ነው። ተኝቶ በነበረበት ሰዓት የእግዚአብሔር መልአክ ይዳስሰዋል። ነብዩ ኤልያስም ተነስቶ ሲመለከት እንጎቻ በመሶብ ውሃ በማሰሮ ይመለከታል። ብላ ይለዋል። ነብዩ ኤልያስም በላ፣ ጠጣ፣ ተመልሶም ተኛ። የእግዚአብሔር መልአክ ምን አለ? ተነስተህ ብላ፣ ጠጣ፣ የምትሄድበት ቦታ ሩቅ ነውና ብላና ጠጣ ይለዋል። በዚያም እሱም ተነስቶ በላ፣ ጠጣ። በዚያም ኃይል እስከ ኮሬብ ተራራ 40 ቀንና 40 ሌሊት ተጉዟል ማለት ነው። ሳይርበውና ሳይጠመው ሳይደክመው 40 ቀንና 40 ሌሊት ተጉዟል ማለት ነው። እንግዲህ ብዙ ምስጢር ያለው ቢሆንም ወደ ትምህርታችን እንድገባ ዘንድ አጠር አድርገን እንመለከታለን ማለት ነው። እንግዲህ ይህች ክትክታ የቤተክርስቲያን ምሳሌ ናት። ተነስተ ብላና ጠጣ የተባለው የመድኃኒታችን የኢየሱስ ክርስቶስ ክቡር ሥጋው ቅዱስ ደሙ ነው ማለት ነው። ክቡር ሥጋው ቅዱስ ደሙን መብላት ያስፈልጋል። ኃይል ጽን ይሆነን ዘንድ ድነተ ነፍስ እናገኝበት ዘንድ ድነተ ሥጋ እናገኝበት ዘንድ የጌታችን የመድኃኒታችን ኢየሱስ ክርስቶስን ክቡር ሥጋ ቅዱስ ደምን የምናገኝባት አማናዊት ቤተ መቅደስ በክትክታው ተወስላለች ማለት ነው። ነብዩ ኤልያስ የምዕመናን ምሳሌ ነው። ግን ወደ ዋናው ትምህርታችን እንገባ ዘንድ ኤልያስ ወይ በዚህ ምን ታደርጋለህ? ነብዩ ኤልያስም በኮሬብ ተራራ ከደረሰ በኋላ አንድ ቀን በዚያ ያድራል። የእግዚአብሔርም ድምጽ እንዲህ ሲል ወደ እርሱ ይመጣል። ኤልያስ ሆይ በዚህ ምን ታደርጋለህ? የሚል የእግዚአብሔር ድምጽ ወደ እርሱ መጣ። ለሠራዊት አምላክ ለልዑል እግዚአብሔር እጅግ ቀንቻለሁ። እስራኤል አምልኮትህን ትተዋል፣ መቅደሶችህንም አፍርሰዋል፣ እኔንም ይገድሉኝ ዘንድ ነፍሴን ይሿታል ብሎ ወደ እግዚአብሔር ይናገራል። በተራራው ላይ በእግዚአብሔር ፊት ቆም ይለዋል። ከዚያም ተራራው ላይ ወጥቶ ይቆማል። እግዚአብሔርም አለፈ ይላል። በኤልያስ ፊት እግዚአብሔር አለፈ። በእግዚአብሔርም ፊት ብርቱና ከባድ ነፋስ ተራሮችንና አለቱን ሰነጣጠቀ። ነብዩ ኤልያስም እግዚአብሔርን ለማየት በብርቱ ነፋስ መካከል በከባዱ ነፋስ መካከል እግዚአብሔርን ፈለገው። ነገር ግን በዚያ መካከል እግዚአብሔርን ያየው ዘንድ አልተቻለው። ትንሽም ቆይቶ የምድር መናወጥ ጽኑ የምድር መናወጥ ሆነ። በምድር መናወጥ ውስጥም እግዚአብሔርን ያይ ዘንድ ፈለገው። ነገር ግን እግዚአብሔርን ማየት አልተቻለው። ትንሽም ቆይቶ ጽኑ እሳት በኮሬብ ተራራ ላይ ነደደ፣ ተቀጣጠለ ይላል። ጽኑ እሳት ሆነ። በእሳቱም ውስጥ እግዚአብሔርን ፈለገ፣ ነገር ግን ማየት አልተቻለው። በዚህም ጊዜ ነብዩ ኤልያስ በመጎናጸፊያው ሲሸፋፈን እንመለከታለን። በነብዩ በመጎናጸፊያው ተሸፋፈነ ይላል። ነብዩ ኤልያስ እግዚአብሔርን ማየት ባልተቻለው ጊዜ ማየትም እንደማይቻለው በተረዳ ጊዜ በመጎናጸፊያው እንደተሸፈነ እንመለከታለን ማለት ነው። ነገር ግን እግዚአብሔር እንደገና ተገልጾ በሱ ፋንታ ነብይ የሚሆን ንጉስም የሚሆን ሾም ይመርጥ ዘንድ መልሶ ከሰደደው በኋላ በእሳት ሰረገላ ወደ ብሔራውያን ወስዶ አጠር ባለ መልኩ ስንነጋገር እዚህ ላይ ግን ማየት የምንችለው እንግዲህ ነብይ ኤልያስ ሰማይን መለጎም የሚችለው ታላቁ ነብይ በቀርሜሎስ ተራራ ራሱን ለይቶ ለእግዚአብሔር ራሱን ለይቶ የሚሉት ነብዩ ኤልያስ እግዚአብሔርን ማየት ያልተቻለው ነገር ግን ንጽሕተ ንጹሐን ቅድስት ድንግል ማርያም ለመጀመሪያ ጊዜ እግዚአብሔርን ያየች በዓይኖቿ ያየች በእጆቿ የዳሰሰች በከንፈሮቿ የሳመች በጀርባዋ ያዘለች ድንግል ሐሊል ድንግልናውን ጡቶቿን ይዛ ያጠባች እናቱ አምላኳን ፈጣሪዋን ልጄ የምትል የድንግል ማርያም ክብሯ ገናነቷ ምን ያክል ይሆን? እበያ ለድንግል ይትካሃለ ተነግሮ የድንግል ገናነቷ ይናገሩት አይቻልም። ህሊናችን እንመረምር ያስፈልገናል። ህሊናችን ውስጥ ያለው እውነታ ምን ይመስላል? ህሊናችን ውስጥ ያለውን እውነታ ልንመረምር ያስፈልገናል ማለት ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሳይሆንባት ዘንድ የመረጣት አማናዊት መቅደሱ ቅድስት ድንግል ማርያም የእርሷ ክብሯ ገናነቷ ምን ያክል ይሆን? እንግዲህ ነቢያት ቅዱሳን ነቢያት አምላካቸውን ለማየት የነበራቸው ጉጉት ነገር ግን እርሱን ማየት እንደማይቻላቸው የተረዱበት እርሷ ግን ድንግል ማርያም እናት ትሆነው ዘንድ ቅዱስ ገብርኤልን ሽማግሌ ሲልክ እንመለከታለን። ልዑል እግዚአብሔር ወዳና ፈቅዳ እናት ትሆነው ዘንድ
የአዳም የመዳን ጊዜም በደረሰ ሰዓት ወዳና ፈቅዳ እናት ትሆነው ዘንድ ብስራታዊ መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ወደ እርሷ ተልኳል ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ስንመለከት ቅዱስ ገብርኤል ከእግዚአብሔር ዘንድ ተላከ ይላል። ከእግዚአብሔር ዘንድ ተላከ። በተላከም ሰዓት 4 ታላላቅ ቃላትን ይናገራል ለድንግል ማርያም። በተላከም ጊዜ 4 ታላላቅ ቃላትን ሲናገር እንመለከታለን። የመጀመሪያው ደስ ይበልሽ የሚል ቃል ተናግሯል ማለት ነው። እንደደረሰ ከድንግል ማርያም እንደደረሰ ደስ ይበልሽ። ብዙ ነቢያት ቅዱሳን ማየት የማይቻላቸውን ታዩ ዘንድ እናጥወዩ ዘንድ መርጦሻልና ደስ ይበልሽ ይላታል። ደስ ይበልሽ ይላታል። የአንደኛው ቃል ሲሆን ሁለተኛው የተናገራት ጸጋ የሞላብሽ ሆይ ይላታል። ጸጋ የሞላብሽ ሆይ ይላታል። ጸጋ ምድራዊ፣ ጸጋ ሰማያዊ የሞላብሽ ከእግዚአብሔር በታች ከፍጥሯን ሁሉ በላይ የከበርሽ ይላታል። ጸጋ የሞላብሽ ሆይ ይላታል። ሶስተኛው ጌታ ካንቺ ጋር ነውና ይላታል። ጌታ ካንቺ ጋር ነውና፣ ጌታ ካንቺ ጋር ነው። እግዚአብሔር ምስሌኪ፣ እግዚአብሔር ምስሌኪ። እግዚአብሔር ተለይቶት አያውቅም። እግዚአብሔር እሷ ሳትፈጠር በእግዚአብሔር ሕሊና ታስባት ትኖር ነበር ድንግል ማርያም። ገና ሳይፈጥራት በሕሊናው ይዟት የነበረች። ምክንያቱም እግዚአብሔር ሁሉን አዋቂ፣ ስራውን ሁሉ ያውቃል፣ ይጠነቅቃልና ሁሉን ነገር ያውቃል። እግዚአብሔር ሁሉን የሚያውቅ አምላክ ስለሆነ በሕሊናው ዓለምን ከመፍጠሩ አስቀድሞ ድንግል ማርያም በእግዚአብሔር ሕሊና ነበረች። ለዛም ነው ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 138 ቁጥር 16 ላይ ያልተሰራ አካሌን ዓይኖች አዩኝ ይላል። ያልተሰራ አካሌን ዓይኖች አዩኝ ይላል። በመሆኑም ድንግል ማርያምን እግዚአብሔር ዓለምን ከመፍጠሩ አስቀድሞ በእግዚአብሔር ሕሊና ነበረች። በዚህ የሚታለል ብዙ ሰው ይኖራል። የዋህ የሆነ ሰው ነው አይደለም። ዓለምን የሚያድንባት ታላቅ ከፍጥረት ሁሉ በላይ የሆነችው ድንግል ማርያም የእያንዳንዳችን ማንነት ጅማራችንና ፍጻሜያችን ሁሉ በእግዚአብሔር ይታወቃል። ይህን ልናውቅ ልንረዳ ያስፈልገናል። በመሆኑም ጌታ ካንቺ ጋር ነው ይላታል ብስራታዊ መልአክ ቅዱስ ገብርኤል። ጌታ ካንቺ ጋር ነው ብሎ ሶስተኛ ቃል ይናገራታል። አራተኛው ቃል ከሴቶች መካከል የተባረክሽ ነሽ ይላታል። ዓለም ከተፈጠረ ጀምሮ እስካሁኑ ዘመን እንዲሁም ደግሞ ከአሁኑ ዘመን ጀምሮ እስከ ህልፈተ ዓለም ወይም ደግሞ ዓለም እስከምታልፍ ድረስ እንዳንቺ ያለች ማንም አትነሳም ብሎ ብስራታዊ መልአክ ቅዱስ ገብርኤል እነዚህን 4 ቃላቶች በተናገራት ጊዜ ድንግል ማርያም ትደነግጣለች ይላል። ትደነግጣለች። 15 ዓመት የሆናት ብላቴና ናት። የ15 ዓመት ብላቴና ናትና ይህንን የመልአኩን ቃል እነዚህን 4 ቃላት በሰማች ጊዜ ትደነግጣለች። በደነገጠችበትም ጊዜ የተሰጠው ማስጠንቀቂያ አለና ማርያም ሆይ ብሎ ያረጋጋታል። ሰው በስሙ ሲጠራ ይረጋጋል። ሰውን በስሙ ሲጠሩት ምን ይሆናል? ይረጋጋልና ማርያም ሆይ ብሎ እንደገና በስሟ በመጥራት ማርያም ሆይ እግዚአብሔር ከሥጋሽ ሥጋ ከነፍስ ነፍስ ነስቶ ከሦስቱ ቅዱስ አንዱ ቅዱስ ሰው ይሆንብሽ ዘንድ መርጦሻልና ብሎ አረጋግቶ በስሟ ጠርቶ ማረጋጋት ጀምራል። ምክንያቱም ካህኑ ዘካርያስን ያበስር ዘንድ በተላከ ጊዜ ካህኑ ዘካርያስን ቃሉን ባልተቀበለው ሰዓት ልጁ እስከሚወለድ ድረስ ዲዳ ሁን ብሎ ረግሞ ዲዳ ሆኗ ነበርና ድንግል ማርያም እንዳትደነግጥ በስሟ ጠርቶ በማረጋጋት የተላከበትን ቃል ይናገራል ማለት መልእክቱን ይናገራል። ቅዱስ ገብርኤል መልእክቱን ይናገራል። እንግዲህ ድንግል ማርያም ነቢያት ለማየት ሲጓጉለት የነበረውን ማየት እንደማይቻላቸውም የተነገሩለትን እሷ ግን ለመጀመሪያ ጊዜ በዓይኖቿ ያየችው ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነባት በከንፈሮቿ የሳመችው በጀርባዋ ያዘለችው ጡቶቿን ያጠባችው አማናዊት መቅደስ ድንግል ማርያም የእርሷ ክብሯ ገናነቷ ምን ያክል ይሆን? ክብሯ ገናነቷንስ ተናግሮ መጨረስ የሚቻለው ስንት ሰው ነው? ማን ነው ማለት ይችላል? ስለ ክብሯ ስለ ገናነቷ ለእሷ እንደሚገባት እንደ ቅድስናዋ እንደ ንጽሕናዋ እንደ ክብሯ እንደ አምላክ እናትነቷ መናገር የሚቻለው ማለት ነው? ማንስ ይችላል ይላል። ይህንን ልንረዳ ያስፈልገናል ማለት ነው። ይህን ልንረዳ ያስፈልገናል። ስንትስ ምስጢር ገልጾላታል። በማኅፀንም በነበረ ጊዜ መላእክት ይሰግዱለት ነበር። ወታደን ድንግል ርሳ መንገለ ከርሳ ወተሰም ድምፀ እምኪሩቤል። እንዴት
ጌታችን መድኃኒታችን ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው በሆነ ጊዜ መላእክት ሰግዱ ዘንድ ይመጡ ነበር። ማኅፀኗን ዓለም አድርጎ መላእክትም በዚያ እየመጡ ይሰግዱ ነበር። ድንግልም አንገቷን ዘንበል አድርጋ የመላእክትን ምስጋና ትሰማ ነበር። ቅዱስ 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 እያሉ የሚያመሰግኑት ምስጋና ትሰማ ነበር። ስንት ምስጢር ስንት ነገር ድንግል ማርያም ሰምታለች። ልጇ ነውና ብዙ ምስጢር ገልጾላታል። ነገር ግን የሉቃስ ወንጌል ምዕራፍ 2 ቁጥር 19 እንደምንመለከተው ሉቃስ ወንጌል ምዕራፍ 2 ቁጥር 19 ላይ እንደምንመለከተው ወማርያም ተዓቀብ ዘንተ ኩሎ ነገረ ወትወድዮ ውስተ ልባ ማርያም ግን ይህን ሁሉ ነገር ታስተውል በልቧም ታኖረው ነበር እንደተባለ በልቧ የያዘችው ብዙ ምስጢር አለ ወለች ብዙ ምስጢር አለ ብዙ ምስጢር ይዛ ነው በልቧ የያዘችው ዝምተኛዋ እመቤት ዝምተኛዋ እናት ከማልቀስ በስተቀር ሌላ የማትናገረው ይሁን የማትለው ትሁት የሆነችው የአምላክ እናት ነኝ ያላለች ርኅራኄ ልቦና የሆነችው ድንግል ማርያም በልቧ የያዘችው ነው እንጂ ስንት ነገር ገልጾላታል። ስንት ምስጢር ስንት ነገር ይዛለች ማለት ነው። አዎ ስለዚህ የድንግልን ክብሯን ገናንነቷን ሊናገሩት አይቻልም። ለያ የድንግል እየተካለ ለተነግሮ የድንግል ክብሯን ገናንነቷን መናገር ይቻላል። ሊናገሩት አይቻልም። ሊናገሩት አይቻልም። እስኪ የተወሰኑ የድንግልን ክብሯን የተወሰኑ ለማሳት እንሞክር። የድንግልን ክብሯን የሚገልጹ የተወሰኑ ነገሮችን ለማንሳት ለመጀመር ያክል የተወሰኑ ነገሮችን ለማንሳት እንሞክራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላኳና ልጇ የማዳን ስራውን በፈጸመ ጊዜ በመስቀል ላይ ሆኖ እንድውቷት ወደ ክብር አልገባም። ለሚወደው ደቀ መዝሙሩ ዮሐንስ ወንጌል ምዕራፍ 19 ላይ እንደምናገኘው ለሚወደው ለደቀ መዝሙሩ አደራ ሰጥቷታል። እነሆ እናት ትሆንህ እነሆ ልጅ ሆንሽ ብሎ አደራ ሰጥቷት ይደማል። እስከ ጊዜው ወደ ክብር እስከሚወስዳት ድረስ የሚወደው ደቀ መዝሙሩ ቅዱስ ዮሐንስ እየጠበቀ የተንከባከባት እንደቆየች እንመለከታለን ማለት ነው። ስለዚህ ለሚወደው ደቀ መዝሙሩ አደራ ሰጥቷታል። እንዲያውም ወንጌላዊ ቅዱስ ዮሐንስ ከሶስቱ ወንጌላውያን በተለየ ነው ወንጌሉን ጻፈው። ከሶስቱ ወንጌላውያን በተለየ ወንጌሉን ጽፎታል። አንድም ብዙ ምክንያቶች ቢኖሩትም አንደኛው ምክንያት ተብሎ የተቀመጠው ከድንግል ማርያም ጋር የነበረው ወይም ደግሞ ያሳለፋቸው ጊዜያት ወይም ደግሞ ድንግል ማርያምን ሲንከባከብ አደራውን በሚወጣበት ሰዓት ድንግል ማርያም የነገረችው ብዙ ምስጢር አለ። ድንግል ማርያም የነገረችው ብዙ ምስጢር ከድንግል ማርያም የተረዳው ብዙ ነገር አለና ቀዳሚው ቃል መጀመሪያ ቃል ነበር ብሎ ስለ ቀዳማዊ ልደቱ መናገር ጀመረ። ምንም እንኳን መልአኩ በራእይ ከውቅያኖስ ፊት በውቅያኖስ አጠገብ ሆኖ መልአኩ በእንቁላል ቅርፊት የውቅያኖሱን ውሃ እያፈሰሰ ወደ ደረቅ መሬት ወደ የብሱ ሲሰራ ይመለከታል። ወንጌላዊ ቅዱስ ዮሐንስ ወንጌሉን ሲጽፈው የውቅያኖሱን ውሃ በእንቁላል ቅርፊት ከውቅያኖሱ ወደ የብሱ ሲያፈስ ይመለከተዋል። በዚህ ጊዜ ቅዱስ ዮሐንስ ይህንን ቃል መናገር ይህንን ቃል መጻፍ ያቆምና ትኩር ብሎ ይመለከታል። ከዛም ጥያቄ ጠይቃል። ምን እያደረግክ ነው ይለዋል። ይህንን ውቅያኖስ ውሃ አፍስሼ ወደ የብሱ አፍስሼ እዚህ ላይ ቤት ልሰራ ይለዋል። እንዴት ደፈርክ? ይህን ያህል ውቅያኖስ ለዛውም በእንቁላል ቅርፊት አፍስሼ ጨርሳለሁ ብለህ ደፍረህ ጀመርክ ይለዋል። እኔስ ፍጡር ነው እችላለሁ ይላል መልአኩ። እኔስ አፍስሼ ጨርሳለሁ ፍጡር ነው፣ አንተ ግን ፈጣሪን እመረምራለሁ ብለህ ቀዳማዊ ልደቱን ጀምረሃል ባለው ጊዜ ተመልሶ አንድ ሰው ነበረ ዮሐንስ የሚባል ብሎ ወደ ምድራዊው ነገር መጻፍ እንደጀመረ እንመለከታለን። እና ከድንግል ማርያም ጋር ያሳለፋቸው ጊዜያት ድንግል ማርያምን አደራ እየጠበቀ በነበረበት ሰዓት ያያቸው የተረዳቸው ብዙ ነገሮች ወንጌሉን በተለየ መልኩ እንዲረዳ ስለ ቀዳማዊ ልደቱ በተለየ መልኩ እንዲረዳ አድርጎ እንዲጽፍ አድርጎታል ማለት ነው። እንደዚህ አድርጎ እንዲጽፍ አድርጎታል ማለት ነው። ሌላ ባረፈች ጊዜ እናቱ ንጽሕተ ንጹሐን ድንግል ማርያም በ64 ዓመቷ አሳርፍሽ ዘንድ መጣሁ እናቴ ሆይ
አሳርፍ ዘንድ ከዚህ ከከንቱ ዓለም ድካም ታርፍ ዘንድ ሁሌ ከማልቀስ ታርፍ ዘንድ ሁሌ ስታርፍ ይኖረችው ሁሌ ስታርፍ ይኖረችው የልጇ መከራ ስቃይ እየታያት የእርሷ መንገላታት የእሷ መከራ ሳይሆን በልጇ ላይ የደረሰው መከራና ስቃይ እየታያት እየታሰባት በዲኗ ተቀርጾ ሁሌ ስታርፍ የማይኖረችው በ64 ዓመቷ እናትና ሳርፈሽ ብሎ ልጇ አጠር ባለመልኩ መልካቸውንም ብዙ ነገር ስላለው የድንግልን ክብሯን መናገር የሚቻለው ነገር የለም እንደተባለ ስንቱን መናገር ይቻላል። ስንቱን ነገር መናገር መዘርዘር ይቻላል። ላሳርፍሽ ብሎ ልጇ ወዳጇ ፈጣሪያችን ፈጣሪ ዓለማት መጋቢ ዓለማት መድኃኔ ዓለም ክርስቶስ እናቱን ንጽሕተ ንጹሐን ድንግል ማርያምን ምን አደረገ? አርፋለች ማለት ነው። በክብር አርፋ ቅዱሳን ሐዋርያት ገንዘው በጌቴሴማኒ ሊያሳርፏት ሲሉ አይሁድ ምቀኞች አይሁድ በምቀኝነት በመነሳት ስጋዋን ለማቃጠል በአሰቡ ሰዓት ወደ ገነት በዕፀ ሕይወት ስር እንዳሳረፈ በቅዱሳን ሐዋርያት ጸሎትና ሱባኤ አማካኝነት እንደገና መልሶ ሰጥቷቸው ክቡር ስጋዋን እንደቀበሩትና በሦስተኛው ቀን እንደ ልጇ አስነስቶ የልጇን ዳግም ምጽአት ሳይጠብቅ ክቡር ስጋዋና ቅድስት ነፍሷ ተዋህደው የልጇን ዳግም ምጽአት ሳይጠብቅ እንደተነሳ በልጇ ዙፋን ፊት እንዳለች ለዘላለም እንደምትኖር ያማለደች እንደምትኖር ይህንን እንድንረዳ ያስፈልገናል ማለት ነው። ልጇ የናለን ማዳን የመጣው አመጣጡ አለ። አሁን ዳግም ምጽአት አለ ማለት ነው። ዳግም ምጽአት አለ። መጀመሪያ ዓለምን ለማዳን እንደመጣ አሁንም ዓለምን ከመኖር ወደ አለመኖር ያሳልፍ ዘንድ ልጇ ፈጣሪዋ ይመጣል። በዚያም ሰዓት የሞተ ሁሉ ይነሳል። እናቱ ድንግል ማርያም ግን የልጇን ዳግም ምጽአት እንድትጠብቅ አያደርግም ማለት ነው። በሦስተኛው ቀን ነፍሷን ከስጋዋ አዋህዶ አስነስቶ በዙፋኑ ፊት አስቀምጧታል ማለት ነው። በዙፋኑ ፊት አስቀምጧታል ማለት ነው። ይሄ ልናውቅ ያስፈልገናል። ይሄን ልናውቅ ልንረዳ ያስፈልገናል ማለት ነው። እንደዚህ ከሆነ በዘመናችን የድንግል ማርያምን ክብሯን ገናንነቷን ያልተረዱ የማይገባ ነገር የሚናገሩ ሰዎች አሉ። የድንግል ማርያም ክብሯን ገናንነቷን ያልተረዱ ከፍጥሯን ሁሉ በላይ ከፈጣሪ በታች መሆኗን ያልተረዱ ብዙ ሰዎች ስለ ድንግል ማርያም የማይገባቸውን የሚናገሩ አሉ። በኦሪት ዘፍጥረት ምዕራፍ 12 ቁጥር 3 ላይ ስንመለከት ለአብርሃም እግሉ እግዚአብሔር እንዲህ ብሎ ቃል ሲገባለት እንመለከታለን። የሚባርኩህን እባርካለሁ የሚረግሙህንም እረግማለሁ ብሎ ልዑል እግዚአብሔር ለአብርሃም ለታላቁ አብርሃም እግዚአብሔርን ተመራምሮ ያገኘው አብርሃም ከዘመዶች ጣዖት እያመለኩ ከሚኖሩ ከዘመዶች ተለይተህ እኔ ወደ ማሳይህ ምድር ውጣ ባለው ጊዜ የእግዚአብሔርን ቃል ሰምቶ የወጣው ታላቁ አብርሃም በእርጅና የወለደው በ90 ዓመቱ የወለደውን ልጁን እግዚአብሔር ይሰዋለት ዘንድ በጠየቀው ሰዓት በሞሪያ ተራራ ይሰዋው ዘንድ ይዞት ወደ ሞሪያ ተራራ የወጣው ታላቁ አብርሃም እግዚአብሔር እንዲህ ብሎ ቃል ሲገባለት እንመለከታለን። የሚባርኩህን እባርካለሁ የሚረግሙህንም እረግማለሁ ይላል። አምላክ አብርሃም በቸርነቱ በረከቱ ያድላል። ስለዚህ እንግዲህ የታላቁ አብርሃም የእግዚአብሔርን ድምጽ የሰማው ታላቁ አብርሃም እግዚአብሔርን ድምጽ በመስማቱ ውጣ ሲለው በመውጣቱ መስዋዕት አቅርብልኝ ባለው ጊዜ ሳይሳሳ ለልጁ መስዋዕት ያቀረበ ታላቁ አብርሃም የሚባርኩህን እባርካለሁ የሚረግሙህን እረግማለሁ ከተባለለት ሁለመናዋን ለእርሱ የሰጠች እናቱ ንጽሕተ ንጹሐን ድንግል ማርያም ማንነቷን ለእግዚአብሔር የሰጠች እዛም ነው መልአኩ ቅዱስ ገብርኤል ወንድ ልጅ ትወልጃለሽ ባላ ጊዜ እኔ ወንድ ስለማላውቅ ይህ እንዴት ይሆናል ብሏለች። አሁን አንዲት ሴት ልጅ ትወልጃለሽ ቢሏት ሳገባ ወልዳለሁ ብላ ትቀበላለች። ድንግል ማርያም ግን የማግባት ፍላጎት ስለሌላት ሕይወቷን በሙሉ በድንግልና ለእግዚአብሔር ሰጥታ የመኖር ፍላጎት ስላላት ወስናም ስለነበር እኔ ወንድ ስለማላውቅ ይህ እንዴት ይሆናል ብሏለች ማለት። ስለዚህ ማንነቷን የሰጠች ለእግዚአብሔር የእግዚአብሔር እናት አማናዊት መቅደስ ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነባት ጡቷን ያጠባችው በጀርባዋ ያዘለችው ሀገር ለሀገር የተሰደደችው ተርባለች፣ ጠምታለች። በልጇ ምክንያት ብዙ መከራ ደርሶባታል። ብዙ አልቅሳለች፣ ተርባለች፣ ጠምታለች። ብዙ መከራ ብዙ ስቃይ ደርሶባታል ስለ ልጇ።
ይህን ሁሉ መከራ የተቀበለች እናቱ ንጽሕተ ንጹሐን ድንግል ማርያምን ዛሬ የማይገባ ነገር የሚናገሩበት ሰዎች አሉ። ይህም ለጥፋታቸው ነው። ለራሳቸው ጥፋት ነው እንጂ በእርሷ ላይ የሚጎልባት ምንም ነገር የለም። ምክንያቱም እግዚአብሔር ምስሌኪ እግዚአብሔር ካንቺ ጋር ነው ትላለች። የሮሜ መልእክት ቅዱስ ጳውሎስም ለሮሜ ክርስቲያኖች በጻፈው መልእክቱ ምዕራፍ 8 ቁጥር 33 ላይ እግዚአብሔር የመረጣቸውን ማን ይከሳቸዋል? እግዚአብሔር የመረጣቸውን እግዚአብሔር ከምርጦቹም ሁሉ አንደኛዋ ምርጥ ድንግል ማርያም እግዚአብሔር የመረጣቸውን ማን ይከሳቸዋል ብሏልና ለራሳቸው ጥፋት ሲሉ በድንግል ማርያም ላይ የማይገባ ነገር የሚናገሩ ሰዎች አሉ። ወደውም አይደለም። ይህን የሚናገሩ ሰዎች ወደው አይደለም። ዮሐንስ ራእይ ምዕራፍ 13 ላይ እንደምንመለከተው ዘንዶም ወደ ምድር እንደጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት ይላል። ዘንዶ የተባለው ዲያብሎስ ወደ ምድር እንደጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት ምን አሳደዳት? አሳደዳት ማለት ነው። ስለዚህ ብዙዎችን ከልቦናቸው እንዲያሳዳቸው በልቦናቸው ያድርና በድንግል ማርያም ላይ የማይገባ ነገር እንዲናገሩ ያደርጋቸዋል ማለት ይህም ለጥፋታቸው ነው እንጂ በእርሷ ላይ የሚጎላ አንዳች ነገር የለም ማለት ነው። ዮሐንስ ራእይ ምዕራፍ 13 ቁጥር 5 ላይ ስንመለከት ታላቅ ነገር ይዘንዶ ታላቅ ነገርና ስድብን የሚናገርበትን አፍ ተሰጠው ይላል። የሚሳደበውም ደግሞ ማን ነው ብለን ስንመለከት እግዚአብሔርንም ለመሳደብ ስሙና ማርያምን ለመሳደብ በሰማይ የሚያድሩትን ሊሳደብ አፉን ከፈተ ይላል። እግዚአብሔርን የሚሳደበው ማህደር እግዚአብሔር ማህደሮችንም ለመሳደብ አፉን ይከፍታል ማለትና አንዳንድ ሰዎች በእናቱ በንጽሕተ ንጹሐን በድንግል ማርያም ላይ ክፉ ነገር የሚናገሩት የዘንዶ ማደሪያ ሲሆኑ በድንግል ማርያም ላይ ክፉ ነገር ይናገራሉ ማለት ነው። የመንፈስ ቅዱስ ማደሪያ የሆኑ ቅዱሳን ደግሞ ስለ ድንግል ክብር ገናንነት መናገር አይቻልም ብለው እጹብ ብለው ያደንቃሉ ማለት ነው። በእሷ የተደረገው ነገር ሁሉ እጹብ ተብሎ የሚታለፍ ነገር ነው እንጂ በእሱ የተነገረውን መናገር እንኳን አይቻልም። ተናግሮ እንደሚገባ አድርጎ መናገር፣ እንደክብሯ አድርጎ መናገር፣ እንደቅድስና አድርጎ መናገር የሚቻለው ሰው የለም። ማህደረ ሰይጣን ማህደረ ዲያብሎስ ሲሆኑ ደግሞ የዲያብሎስ ማህደሪያ የሆኑት ያደረገችውን አደረገች፣ ያልዋለችበት ቦታ የሚያውሉ ያደረችበት የሚያሳድሩ ብዙ ሰዎች አሉ። በዘመኑም ይህን እንሰማለን እናያለን ማለት ነው። ይህም ለራሳቸው ጥፋት ነው። ምክንያቱም ዘንዶ ሲያድርበት ሰው ይለወጣል። በኋላም ዘንዶ ወደሚገባበት ቦታ ይገባሉ ማለት ነው። ዘንዶ ዲያብሎስ ዘጋጀለት ቦታ አለ፣ ወደዛ አብረው ይገባሉ። ስለዚህ ልናስተውል ያስፈልገናል ማለት ነው። ሁላችንም ልናስተውል ያስፈልገናል። ክብር ለሚገባው ክብር ስጡ ብሎ መጽሐፍ ቅዱስ እኮ ክብር ለሚገባው አይደለም ለእናቱ ለንጽሕተ ንጹሐን ለድንግል ማርያም ለሌላው ለማንኛውም ሰው ክብር ለሚገባው ክብር ስጡ ተብለናል። የልጇን ክብር ሸፍናለች የሚሉ ሰዎች አሉ። የልጇን ክብር ሸፍናለች። ልጇን እኮ ያሳወቀችን ድንግል ማርያም ናት። ጧና ጠታ አሳድጋ አገር ለአገር ይዛ ተሰዳ ኔሮስ እንዳይገሉት ምንም እንኳን ያለ ፈቃዱ ምንም ባይደረግም ነገር ግን ብዙ ዋጋ ከፍላ እነሆ መድኃኒት ብላ የሰጠች የእናቱን ውለታ የሚረሳ መስሏቸው የሚረሳ የመሰላቸው ብዙ ሰዎች አሉ። የእናቱ ፍቅር ያልገባቸው ብዙ ሰዎች ብዙ ነገር ሲናገሩ እንሰማለን። የእርሷ ግን በያ ለድንግል እጅካለት ነው የድንግል ገናነቷ ክብሯ ሊናገሩት አይቻልም። እኛም አምላካችን በቸርነቱ ፈቅዶልንና ወዶ ትንሽ እንድንነጋገር ትንሽ እንድናስብ መንፈስ ቅዱስን ስለሰጠን ስሙ የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ድንግል ማርያም በምልጃዋ ስላልተለየችን ለዘላለም መመቻቸት ስለሆነች ከልጇ ከወዳጇ ጋርም ስለምታማለች ስሟ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።